ምንም አይሆንም ምሜ። ያው እንግዲህ የድሆች አባት ነው። ያ ግን አሁን ማለት ላስት ይር ነው እንደዚህ ያወራን እንደዚህ ለካውን እንዳለው ብዙ ሰው ይሄን ነገር አያየውም ከኋላ ያለውን ነገር እያለ ያወራኝ ነበረና እንዴት ሆነን ጤናተን እንትን እንደምናረግ ያለ አንድ ያውርቶኝ ነበረ እንደሚያመው ምናምን ነግሮኝ ነበርና አንዳንዴ ስለምንገናኝ እዚህም ላይ በምን የተሻለው ምናምን ነበር የሚመስለኝና ለዛ እኮ ነው ከፊት ያላችሁ ሰዎች እንደ ሻማ እየቀለጣችሁ ለሌላ ብርሃን ይሆናችሁት። ስለዚህ የእናንተ ከጀርባችሁ ያለው ፔን ማንም ሰው አያውቅም። እንዲህ ፊት ለፊት ስትመጡ እንዲህ አምሮባችሁ ምናምን ስትታዩ ሁሉ ነገር የተሟላ ይመስለዋል ሰው። ግን እንደ ሻማ እየቀለጣችሁ ለሌላ ብርሃን እንደምታበሩ ብዙ አይገነዘብም። እና ይሄንም አብዛኞቻችን እንድንገነዘብ ይገባናል ነው። ያ በጣም ደግሞ ራሳቸውን ፎከስ የሚያደርጉት ሰውን ለመርዳት ምናምን ስለሆነ ወደ ራሳቸው ፎከስ አድርገው ተከራ ያደርጉምና አንዳንዴ እሱ ነገር ቢታሰብበት ደግሞ ለሰው ስትኖሪ በጣም ብዙ ትጨነቂያለሽ። የት ጎሎ ይሆን ምን አጉድዬ ይሆን የሚል በጣም ውስጥሽ ያስባል። ለሰው መኖር በጣም ከባድ ነው። አፍቃሪው ቻው እያለ ነው። ልትሄድ ነው ዳጊ? አይዞህ እንግዲህ ወንድማችን። እሺ ብቅ እያልክ ደግሞ የደረስክበት ነገር አሳውቀን። አትጥፋ ከዚህ ቤት ና። አይዞህ እንግዲህ ልጅ ይዛ ከመጣሽ ክርስትናውን እናወጣለን። ያ እዚህ ተራሳባውሻሽ ልጅ ዛሬ ስራ ቆርጦ እንዳይሆን ልጅ ዳጊ አልሰማሽም? ዳጊ ስራን በርትተህ ስራ። ልጅቷ ትመጣለች፣ ግን በደንብ ያጎደልክባት ነገር ራስክን ጠይቅ። ከዛ በሚቀጥለው ምን ስትነጋገሩ ምን አጉድለህብኝ ስትለን እንደነበረች ትነግረናለህ፣ ሳትደብቀን ማለት ነው። ሰላም እንዴት ናችሁ? መማሪዬ የሻለም እንዴት ነሽ? ሰላም ነው? ሰላም ነው። መንገደኛው ሁላችሁ እዚህ አኔታ አፍቃሪው ሁላችሁ ታረታቻለሁ ሰጣችሁት ሁላችሁ ስራ ይዤ ነች። ይቅርታ ተጫውቱ። ሻለም አፍቅርሽ አታውቂም እንዴ? አፍቅሬ ነው ሶልዬን የወለድኳት መማርዬ። በፍቅር ነው? ከመውለድሽ በፊት ምን ያህል ጊዜ ቆያችሁ በፍቅር? 4 አመት። ጋብቻ ነው እንዴ? ዋው። ስለዚህ ተፋቅራችሁ ነው የተጋባችሁት? አዎ። በዛውም ስደት ላይ በስደት የሺ ከዛ በፊት ውሃ ስትቀጂ ምናምን በጣም የምትወጂው ልጅ ነበር፣ አታስታውሽም? ወይ አይ የሚወደኝ ነው እንጂ የምወደው የለም። የሆነ እሱ ሲከተልሽ በኋላ ግን አንቺ የሆነ ነገር ትዝ እያለሽ እየወደድሽው ትንሽ እየወደድሽ ነው አጋጣሚ ስደት የወጣሽው። ታው እንጂ ወጭ ያልከሳተው ተደብቅ አጋጣሚ ሲያገኝሽ መንገድ ላይ በፊት በጣም ትፈሪው ነበር፣ ድንጋጤው ፍቅሩም። ከዛ ጥለሽው ሄድሽ። ትዝ አይልሽም? ግን ድሮ ልጅ እያለን የሚደባደቡ ሰዎች ምናምን አፍቃሪ ነበሩ አይደል? አዎ በጣም ትምህርት ቤት በተለይ ትምህርት ቤት እኮ በቃ ካልተደባደቡ እኔ ራሱ የወጣውበት ምክንያት ነው።
እሱ ነገር መማርዬ ወደ ስደት የወጣሁበት ምክንያት አመጣችሁ ይጅበት ይሄንማ ሰምቼ ነው የምተኛው። ካካኒሽ ይጅበት። እስኪ እንዴት ነው ማለት ደበድብሻለሁ አለሽ? አላስወጣ አላስገባልሽ ወይ ደበድብሻለሁ። 4 ራሱን ዙሪያውን ትጥቅ ታጥቆ 4 ክላሽ ዙር የመጣብኝ ናቴ ጭራሽ። አዎ እንዴ ለምን እምቢ አልሽው? መማር ነው የምፈልግ፣ ቤተሰብን ማስተማር ነው የሚፈልግ ነው። በዛ ላይ ደግሞ ልጁን እኔ አላፈቅረውም። እኔ በዛን ሰዓት ደግሞ ባል ሲባል ያኔ ፍቅርም ስለማላቅ አልወድም። ፍቅር ሌላ ሰው ስላፈቀርሽ ነው ወይ? ነው አይደለም። በዛን ሰዓት እኔ አላፈቀርኩም፣ ገና ነበርኩ። አላፈቀርሽም ግን አልወደድሽውም? እሱን ነው አልወደድኩት። እንደ እምቢ ስትዩ ምንም አይሰማም ነበር? እሱ ይሰማል፣ ግን ታውቂያለሽ የኛ አካባቢ በጉልበት ነው የሚጠቀሙ። ለዛ ነው። ከዛስ እንዴት ሆነ ጥለሹ ስትሄጂ? አሁንስ መጀመሪያ ጎንደር መጣውና ሾልኬ 1 ወር ተቀመጥኩ። እዛ አልቻልኩም፣ ናፍቀቱን የቤተሰብን ማለት ነው። ከዛ ተመልሼ ሄድኩ። ተመልሼ ሲሄድ ደግሞ የሚተወኝ ነገር አይደለም። ከዛ ወጣው ወደ ሱዳን መጣው። ተቃልቶች ስላለ ሱዳን ወጣሽ? አዎ። ያጋቡሽ ነበር ወይስ? እውነት ለመናገር ቤተሰብ ማጋባት የሚፈልግ ከኔ ወንድሞቼ እንድማር ነው የሚፈልጉ። ማዘር ግን እንዳገባ ትፈልጋለች። ምክንያቱም አንድ ነኝ ሴት። እኔና ወንድሞቼ አንፈልግም። ከእሳቸው እንዳትርቂ አግብተሽ እንድትቀመጭ። ማዘር እንደዛ ነው የምትፈልግ። ዋው እና ከባድ ነው። ያው ከዛ ጥለሽ ስትሄጂ ምን አለ? ሌላ ሰው አገባ እሱ? አግብቶ እንደሆነ አላውቅም። ሽፍታ ሆኗል አሉ ፋኖ ምናምን ሆኖ። አሁንማ ሽፍታና ፋኖ ላይ እንጂ የሻለም ጉድሽ ነው እንግዲህ። እሱ ከስልጣን ካልወረደ በቃ ሀገር ቤት ነው። ስልጣን ላይ ከወጣ ያኔ ደግሞ ተመልሰሽ እኔ አፍቃሪ ነኝ እንዳትይ ትያለሽ። ኧረ አላደርገውም። ገባ ወያው እየጨፈረች ነው የምትገባ። ሶሊን ለኔ በህልሙ ያየችው ሶሊን ስወስድባት ነው ለኔ ሰጣ ሶሊን። እሷ ወያው እየጨፈረች 4 ኪሎ ሄደሽ ታውቂያለሽ? የሻለም ግን ተመልሼ አላውቅም። እኔ ሀገር ቤት ነው አላውቅም። አሁን አትገቢያትማ? ኧረ እገባለሁ። እስከዛ ትልቁ ነው ይሆናል። አግብተው አፍቃሪ እኮ ይራራል። አዎ እሱ ልክ ነው፣ ይራራል። መማር ግን አፍቃሪ እኮ ይራራል። መማር የአፍቃሪ አይራራም። ይሄ ለሀገር ያለው አይራሩም። ጨካኝ ነው። ምንም አያረግሽም። ለምን ታውቂያለሽ? ምንም አያረጋትም። የሚወዳት ልጅ ሊያስፈራራሽ ምናምን ይችላል እንጂ ምንም ንክት አያረግሽ። ኧረ እኔ ኧረ በእናታችሁ የሚያፈቅር ሰውማ እንደው አያደርግም። የማያገኝ መስሎ ከታየው ይነቃቅልሃል። ኖ አያረግሽም። እና ታዲያ አፍቃሪ ልቡ የሚራራ ከሆነ ለምን እንደዛው ነው መጣብኝ? ግን የምታወሩትን እየለያችሁ አልገባኝም። ወንድም አለ ምን ማለት ነው? ኒውተን ድሪም ነው የሚለው ደግሞ ጭራሽ አይዛክ ኒውተን ድሪም ምን አድርገን ነው ከምትደግሙ እንደዚህ አላችሁ ብላችሁ ብለብጽፍ ይበቃናል እኮ እንሰማለን። ኤኒዌይ ሻለም ታሪክ ሰርተሽ ነው የወጣሽው። ምን ታሪክ ሰራብኝ ነበር። ማረጋትም አሁን እንደውም ይንከባከባታል። ኧረ መማርዬ እኔ እንጃ በጣም ነው የምፈራ። ይንከባከበኛል የምትይው እኮ የምትወጂውን የምታፈቅሪው ሰው ነው። ኖ እሱ ከወደደሽ የሚወድሽን እንደ የሚንከባከብሽማ የሚወድሽ ሰው ነው። ግን የሚገርምሽ ነገር ወይ በስርዓቱ ነው በስነ ስርዓቱ ቤተሰብን እስከ 6 ጊዜ የሚሆን አመላልሶ ጠይቋል። የምር ትግስቱ ካለቀ በኋላ ነው
ጉልበት ሊጠቀም የሞከረ እና እምቢ ስትይ ጠግበሽ እንዴት ማይጠቀም ያው ባህሉም ስለሆነ ለዛ ነው። ሽፍታ ማለት እኮ ሽፍታ ነው ምናምን አለች ልጅቷ እኮ ሰውየውን እኮ ነው ሽፍታ ነው ያለችው። ሽፍታ አይ ፋኖ ሆነ ሽፍታ ስላለች እኔም ብያታለሁ። ሽፍታ ማለት እኮ ሌላ ትርጉም እኮ የለውም። ኦኬ ፋኖ በቃ ፋኖ ለዛ ይቅርታ አካይገባ ማለት ነው። እኔ አባት ይቅርታ ሽፍታ ማለት በረሃ ያነጋገር ጉድፍነት ነው። አረበኛ ሀገር ሽፍታ ነው የሚባለው። ጫካ የወጣ ሰው ሽፍታ ነው የሚባለው። አሁን ትናት ብሎ አትቆጣጠሩ እንዴ! አትደጋግሙት በቃ ተውት። እናውራበት እኮ የሚጽፈው ሰው እኮ ራሱ ተቆርቋሪ አይደለም እኮ ዝም ብሎ አይደለም። አማርኛም የመነጠር ሰው ሲጀምር በቃ አይ ነው ሽፍታ አማርኛ ነው አይደለም ራሱ ሽፍታ ነው ሰውየው። ልጅ ራሱ የሺ ልጠይቅሽ እስኪ ያኔ ግን እንደዛ በየጊዜው በየመንገዱ ምናምን ይኸውልሽ ትበጠብጥ ነው። ማርያምን አልበጠብጥም። ወደ አንቺም እንመጣለን። ቆይ ጠብቂ። ሚውት አርጊ። ምን ታርጌ ታሳቢ ትረብሽን ግን እንስማበት። ማርያምን አልጋረብሽ። የሺ ግን ውሃ ልትቀጅ ስትሄጂ ወይ ደግሞ ትምህርት ቤት ስትሄጂ መንገድ ላይ አቁማ ምናምን ሲያወራሽ እንዴት ነበር? ፈሪ ነበር ወይ መንገደኛው? እኔ አልፈራም። አንተ ይሄን መሳሪያ ይዞ የመጣውን የፈራው እሱም ደግሞ ከቤተሰብ ጋር ችግር እንዳይፈጥርብኝ ነው የወጣሁበት ምክንያት ማለት ነው። እኔ ፈርቼው አይደለም፣ ግን ታውቃለህ አይደል ለምን እንደዚህ ታረጋለህ? ቆመሽ ታወሪው ነበር? ኧረ አላወራውም። ጥለሽው ትሄጂ ነበር እንደዛ ያናገረሽ? ሲጀመር አያናግረኝም። አሁንም ሌላ ነገር ታስወራኝ ነው። እሱ እኮ ቀን አይመጣም። ተው በቃ እያፈረ ወይ መንገደኛ አንቺ አውሪን እንጂ እዚህ እኮ የልጅ ከታች ምስኩትን አታይም እንዴ? ተው ደግሞ ነገ መማር ቤት ሲወራ ነበር እንባል። ኧረ ተው እንኖርበት። የራሳችሁ ጉዳይ። እኔ አሁን ለሰው መጨነቅ ትቻለህ? እኔ እናት whatever you feel አውሪ፣ ችግር የለውም። ምን አባታቸው እነሱ ምን አድርገው ነው እዚህ ጋር ተወራ እዛ ጋር ተወራ የሚሉት? who cares? እኔ አልጨነቅም። ዝም ብለሽ ቀጥይ፣ ደስ ያለሽን አውሪ። መንገደኛው በጣም ተመችቶታል። ስለ ሽፍታው አውሪ እኮ ልናወራ እኮ። አይ እኔ ማሚ የምን መሰለሽ ዩኒቨርሲቲ ያለን የሆነ ልጅ ነበረ እና ስሙን ሚስተር ኤል በለው። ልጅቷ በጣም ነበር የሚወዳት። እሱ ደግሞ ምንድነው ልክ አሁን የሻለም አይነት እንትን ነው ያለው። ይሄ ምን ልበልሽ በቃ መሳሪያ ካላነሳው ምናምን የሚል ሰው ነው። እዛ ዩኒቨርሲቲ ሆነን ማለት ነው። ሰላም 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 ሰሚራ፣ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። በጣም የሚገርም ታሪክ ልንገራችሁ፣ እውነተኛ ታሪክ። የልጆቹን መሞት ሰምታችኋል። ሁለት እህትማማቾች የጓደኛ ልጆች ናቸው። ባይዘው እንጨርሰው እንጂ እነሱን ሀሳብ ሶሪ አይ ሶሪ እሺ ያን ይታይ ግራ አጋባችሁን። አይ እና ልጁ በጣም ነበር የሚወዳት። የሚገርምሽ ዩኒቨርሲቲ ላይ በቃ ድንጋይ እያነሳ ነው የሚደባደበው። እዛ እሷ ቁጭ አድርገን ስንጠይቃት በጣም ወደዋለሁ ግን በቃ የሆነ የሚገለኝ ነገር ነው የሚመስለኝ ምናምን ትላለች። በጣም ነበር የምፈራው። ያስፈራልሽማ በሰዓቱ። አዎ በቃ አጠገቡ ሰው ካየ በቃ እሷ ተጠግቶ ካየ በቃ ለሷ ምንም አይላትም። ለሌሎች እንደዛ ሲያደርግ ስታይ በጣም ነበር ግን ሌላ ሰው ከጠበሰች ሌላ ሰው ከወደደች ግን አዛችማ ታረጋት። እንኳን ልጠብስ አብሯት የሚሄድ አልኩሽ፣ አብሯት የሚሄድ ሰው በቃ አለቀለት። በስንት ገልግለን ነው የምናስቀረው። አዎ ከባድ ነው አይደለም? የሆነ ቤተሰብሽ ሆኖ እንኳን ከወንድምሽ ውጪ ያጎት ልጅ ያክስት ልጅ ሆኖ አብረሽ ቆሞሽ ከታየ አለቀለት በቃ። የሻለምና እኔ መስመራችን ተገናኝቷል። ልጅ ቀጤና ከዛ ሰሚራ መታወጋናለ። አይ ሰሚራ ታወራ በቃ ይበቃኛል። መንገደኛው
ሰሚራ ያውሪ ቆይ እንመለስበታለን። ፍቅርና ቅናት ነው ታሪኩን ላገናኝላችሁ ያልኩት። ባለፈው ሰምታችሁ ከሆነ 2 ቆነጃጀት ኢትዮጵያን ልጆች አጎታቸው አሜሪካ ወስዷቸው ከባሊ የተገደሉ ልጆች ወይ ፍሬንዷ እሷንም ገሎ ጓደ